እድል ባልጠበቀችውና ባላሰበችው መልኩ ኮተቷን ይዛ ከዛ ከቤት ተባረረች። በገዛ እጇ ባደረገችው ነገር ወይዘሮ ገነት ከሚባለው በላይ ራሷን መቆጣጠር አቃታትና ከዛ ከቤት በጥፊ የጠፈጠፈችና የገፈታተረች አባረረቻት። ማሚዬ እባክሽ የተፈጠረውን ነገር ላስረዳሽ እያለች ብትላትም በፍጹም መረዳትም ሆነ መስማትም አልፈለገችም። ቢኒ እኮ ከምትዩ በላይ ለእኔ ልጄ ብቻም ሳይሆን ብዙ መስዋዕትነትና ዋጋ ከፍዬ ያሳደግኩት ልጄ ነው። አይኔ እያየ በፍጹም ልጄን እንደዚህ ስታደርጊም ሆነ ስታሳጭኝ ዝም ብዬ ማየት አልፈልግም። እድል እኔ እዚህ ቤት በተደጋጋሚ ላንቺ የተለየ ስሜትና ሞራን ያለኝ ከምትዩና ከምታስቢው በላይ እጅግ በጣም የሞተችውን ልጄን ብሌንን ስለምትመስልኝ እንጂ ብዙ ሰራተኛ እያመጣሁኝ ከዚህ ከቤት አባረር ያለሁ። ሆኖም ግን እንዳንቺ ድንበራቸውን የሳቱ ማንም አላጋጠመኝም። ቢኒ የማደጎ ልጅ ቢሆን ከምልሽ በላይ የምሳሳለትና ከራሴ በላይ ዋጋና መስዋዕትነት ከፍዬ ያሳደግኩት ልጄ ነው። አሁን ማደጎ ቤት ይዘሽ እየሄድሽ ወላጅ ቤተሰቦቹን ቢያገኝ ከእኔ ጋር እስከ መጨረሻው ድረስ ልታለያይ መሆንሽ በጣም ብልግናና ነውር ነው። ስለዚህ እንዳንቺ አይነት በፍጹም ሰራተኛ አያስፈልገኝም። ለእኔ እኮ ብቸኛና አንደኛ እንዲሁም ደግሞ አሉ ብዬ የማስበው ሜላትንና ቢኒን ነው። ስለዚህ አንቺ ሰራተኛ ሆነች ስትፈልጊ ጠግበሽ ትተሽ ልትይዢ፣ እነሱ ግን አንድ ነገር በሆን እንኳ ከነሱ ጋር ነው አብሬ የምቀጥለው። ካሁን በኋላ አይኔ እያየ እዚህ ቤት ላይሽ አልፈልግም ብላ ኮተቷን አሰብስባ ከቤት ስታወጣት ቢኒም ደነገጠና እባክሽ እማዬ የተፈጠረው ነገር እንደዛ አይደለም እኔ ላስረዳሽ ቢላትም ወይዘሮ ገነት በፍጹም ቢኒን መስማትና መረዳትም አልፈለገችም። ሜላት እጅግ በጣም በሚያሳዝን ሁኔታ እድልና ቢኒ አንድ ላይ ቁጭ ብለው ስለማደግ ቤቱ አካባቢና ሰፈሩ እያወሩ ነበር። እሱም ደግሞ እድል ይህ ነገር በጣም አስፈርቶኛል። እኔ ማሚ ወለው የጣሉኝ ቤተሰቦቼ ሳይፈልጉኝ፣ እሷ ግን ከሚባለው በላይ ዋጋና መስዋዕትነት ከፍላ አሳድጋኛለች፣ ምንም ሳታጎልብኝ። አሁንም ቢሆን ቀብረር አድርጋ የነገ ህይወቴን በሙሉ እንድቀይር ብዙ ዋጋና መስዋዕት እየከፈለች እያሳደገች ነው። ስለዚህ ከዚህ በኋላ በምንም አይነት ሁኔታ ማሚዬን መካድ ለእኔ ከባድ ህመም ነው ብሎ አላት። ቢንዬ ይሄ ተማሚዬ ጋር ምንም የሚያያይዘው የለም። ማሚዬ በእርግጥ በጣም ጥሩና መልካም ሴት ናት። አደለም አንተ ይህን ያክል ጊዜ አብረህ የኖርካት ትናንትና እኔ ለሰራተኛ መጥቼ ከምታየውና ከምታስበው በላይ ያላት አስተሳሰብና ፍቅር እጅግ በጣም ደስ ይላል። ሆኖም ግን አንተ ወላጆችህን የማወቅ ግዴታ አለብህ፣ የሰው ዘር መሆንህን ማረጋገጥ አለብህ ብላ ጀነጀነችው። እሱም ሳይፈልግህ በግድ ይዛው ሄደችና የማደጎ ቤቱን አጣይቀው ካገኙ በኋላ ቀጠሮ አስይዘዋቸው እንደመጡ ይታወቃል። እቤት ቁጭ አሉና የተፈጠረውንና ስለ ውሏቸው ስለ መንገዱ እንዲሁም ደግሞ ቤተሰቦችን አገኛቸው የሆነ የሚል ትልቅ ተስፋና ትልቅ አስተሳሰብ እያደረበት ይገኛል። እሱም ደግሞ በምንም አይነት ሁኔታ ሆነሽ መፍራት የለብሽም፣ የምሬ ነው ምልሽ፣ አንቺ ወደድሽም ጠላሽም በጣም ጀግናና ልዩ ሴት ነሽ። እድል ይህን ነገር እንዳደርግ ስላግሽኝ አመሰግናለሁኝ። ካሁን በኋላ ማውራት ያለብን ነገር ይህን ጉዳይ ማንም መስማት የለበትም ብሎ ሲናገር ሜላት ውጭ በር ላይ ሆና ተለጥፋ እየሰማች ነበርና ማመን አቅቷት ደንግጣ ወደ ሳሎን መጣችና ማሚዬ አንቺ ዋና ምስኪን መሆንሽን አይታ እቺ አንድ ተራ ገረድ እየተጫወተች ነበር፣ ያመንሻት የወደድሻት አንቺን ግን እየጎዳችሽ መሆኑን መቼ ነው የምታውቀው ብላ አለቻት። ሜላት
እኔ ካንቺ ጥሩና መልካም ነገር እንደማልጠብቅ አውቀዋለሁ። ሆኖም ግን እስኪ ተናገሪ ብላ ስትላት እድል ዛሬ ቢኒን ማደጎ ቤት ይዛ ሂዳ ወላጆቹን እየፈለገች መሆኑን ሰምተሻል ብላ ስትል ወይዘሮ ገነት የምትሆነው ግራ ገባትና አሁን የት ናት እያለች በድግ ቁጭ ማለት ጀመረች። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደሴው አርግብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የእድል ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦቼ አመሰግናለሁ። እጅግ በጣም በጉጉት የምንጠብቀው የእድል ድራማ እንደቀጠለ ይገኛል። እድል በመጨረሻ እንግዲህ በራሷ እጅ ውስጥ ወጥመድ ገባች። እሱ ምንድነው? ወይዘሮ ገነት በጣም በሚያሳዝንና በሚገርም ሁኔታ ተናደደችና አንድና ብቸኛ ልጅን ልታሳጣኝ ነው ወይ? ይህ እኮ ከባድና አደገኛ ብልግና ነው። እንዴት ይሄን ስትል አሰበችው። ምንስ ቢፈጠር ምንስ በማይመለከታት ጉዳይ እንዴት አባቷ ልገባ ቻለች ብላ ቀወጠችው። መጨረሻውን ወይዘሮ ሮማንም ቤታቸው ያለበትን ቦታ ሜላት እየመራች ካመጣቻት በኋላ እህቴ ባክሽ ይቅርበኝ ለተፈጠረው ነገር። ሮማን አይገባሽም እንዴ? ያንን እኮ የምወደውን ቤት ሰፈሩን፣ አካባቢውን ትቼ የመጣሁት አንቺን ለመሸሽ ስል ነው። አንቺ ግን እንደ ጠላሁሽ እንዴት አታቂም? ምንም ቢሆን ከዚህ በኋላ መታገስ አልፈልግም። ወደድሽም ጠላሽም እያንዳንዱ የተፈጠረና የሆነው ነገር ዋጋ አስከፍሎኛል። ስለዚህ በቤቴ ሰላም እየመጣሽ አትበጭበጭ። እድልም በጣም ምስኪንና የዋህ ሰው ናት። እኔ ስለወደድኳት ሰራተኛ ትሆናለች ብዬ ስላሰብኩ አንቺ እንዴት ይህን ታደርጊያለሽ ብላለቻት። አይደለም እህቴ አትበይኝ። አንድ ተራ ሰራተኛ ተከትለህ እንዴት እናትህን ገነትን ትከዳታለህ? ቢኒ ይሄ በጣም ራስ ወዳድነትና አረመኔ ነው ብላ ሮማንም ከሚባለው በላይ ቢኒን መቆጣትና መቀየም ጀመረች። እሱም እጅግ በጣም ስላዘነና ስለከፋው ራሱን መቆጣጠር አቅቶት ከሚባለው በላይ ዋጋና መስዋዕትነት ለመክፈል እየተዘጋጀ ሳለ ሮማን ያኛውን ቤት ትተን የመጣ ነው አንቺ ሽሽት ነበር። አንቺ ግን አሁንም ተከትለሽ መተሽ ክፋትና ተንኮልን ከማሰብ ውጭ ምንም የምታውቂው ነገር የለም። በጣም ታሳፍሪያለሽ። እኔ ካሁን በኋላ የፈለግሽውን ነገር ብትሆኚ ከአንቺ ጋር ብዙ የምመላለስበት አቅም የለኝም። ግን ይህንን ጉዳይ እንደሰማሽ ለማንም ብትናገሪ ከባድ ችግር ትፈጥሪያለሽ። እኔ አይደለሁም እኮ ይህን ነገር የሰማሁት፣ ሜላት ናት የሰማችው። ቢኒ በጣም ራስ ወዳድ አትሁን። አንድ ሰራተኛ ትናንትና መታ አንተን እንደፈለገች እንድታሽከረክርና እንደፈለገች እንድታሯሩጥህ መፍቀድ የለብህም። ምንም ቢሆን ገነት ከምትለው በላይ አንተን ከልጇ በላይ ነው ያሳደገችህ። አሁን በጣሉህ ቤተሰቦችህ ምክንያት እንዴት እናትህን ትቀይራታለህ? ይሄ ልክ ያልሆነ አስተሳሰብ ነው ብላ አለችው። እሱም ቆይን የምለው አንቺ ስለ እኔ ህይወት ከመቼ ጀምሮ ነው መካሪ ይሆንሽው? ካሁን በኋላ በህይወቴና በመስመሬ እንድትገቢ አልፈቅድልሽም ብሎ አላት። ገነትም በጣም ተናደደች። እንግዲህ ሩጣ ሄዳ ከዛ ከቤት መንቅራ ያወጣቻትን እድልን በጣም ስሜቷን መቆጣጠር አቅቷታል ማለት ነው። እድል እውነት ለመናገር የቢኒን እናት ወይዘሮ ገነት መሆኗን ታውቃለች። ገነትም ሰተት ብላ መጣችና ስሚ አንቺ የማትረቢ ደደብ፣ እኔ እኮ ቢኒያምን ማሳደግ አቅቶኝ አይደለም፣ ወይንም እኔ አንቺ እንደምታስቢው እኔ እናትህ ነኝ፣ ለማደጎ ቤት የሰጠሁህ እኔ እናትህ ነኝ ብሎ ማለት የጠፋኝ ይመስልሻል? ወይስ አንቺ ትናንትና መተሽ በማይመለከትሽ ቤቱን ሰላሙን እያሳጣሽው ያለው ለምንድን ነው? እድል በጣም ነው ትዕግስቴን አሁንስ የተፈታተንሽኝ አለችና ስለት ቢላዋ አንስታ እድልም ልትወጋ ስትል አድርጌዋ የምፈራሽ መሰለሽ እንዴ? ምንም ቢመጣብኝ ምንም እኔ ሮማን ማንንም የምፈራ ሰው አይደለሁም። አንቺንም ቢሆን እዚህ ቤት እየታገዝኩ ያለሁት እህቴ እኔን
ስለምታባረረኝ ፈርቼ ነው። ገብቶሻል? ሁሉም ነገር መስመር ይይዛል። ይሄ የቤተሰብ ጉዳይ ነው። በቤተሰብ ጉዳይ እየገባሽ የቤቱን ሰላም አትበጥብጭ ብላ አስጠነቀቀቻት። እድል አሁንም ቢሆን እንግዲህ ቢኒ እዛ ማደጎ ቤት የነበረው ቤት ላይ ሄደው ሲመለሱ ድረስ በጣም ደንግጦና ፈርቶ ነበር። ቢኒ እኔም ተስፋ ይኖረኛል። አሁን አንተ ቤተሰቦችህን ፈልገን ካገኘናቸው ከምትለውና ከምታስበው በላይ ለእኔ አንተ ታስፈልገኛለህ። እኔም ቤተሰቦችን የመፈለግ ድርሻ ይኖረኛል ብላለችው። እውነትሽን ነው እድል? አዎ፣ መጀመሪያ ግን ማሚ ያለችውን ነገር በተግባር መዋል አለብሽ። ትምህርትሽን ተማሪ፣ እንዲሁም ደግሞ ልክ ያልሆነ ነገር እንድታደርጊ በፍጹም አልፈልግም። ሲቀጥል ደግሞ እያንዳንዱ በህይወታችን ላይ የምናሳልፋቸው ነገሮች ፈተና ሊበዛበት ይችላል። ያን ጥንቃቄ ማድረግ አለብሽ ብሎ አላት። እሷም ለእኔ አታስብ፣ ግን ይህንን ያወራነውን ወሬ እኔ እናንተ ማደጎ ቤት ሄደን መምጣታችንን ማሚ ብትሰማ ትልቅ ስህተት ይፈጠራል። ስለዚህ ማሚ በምንም አይነት ሁኔታ መስማት የለባትም ብላ ስትናገር በር ላይ ሜላት ሰምታ ነበርና ሩጣ መታ ለሮማን ነገረቻት። ዛሬ እድል ቢንያምን ማደጎ ቤት ይዛው ሂዳ ነበር ብላ ስትል ወይዘሮ ሮማን እየጠጣች የነበረውን ውሃ ትን ብሏት በድንጋጤ ቀወጠችው። መጨረሻ ላይ አክስቴ ቆይ ምን ሆነሽ ነው? አክስቴ ቆይ ምን ተፈጥሮ ነው? ለምንድን ነው እንደዚህ ሆንሽው? ምን ሆነሽ ነው እያለች ቀወጠችው። እሷ ትን ያለባት ምክንያት እድል ያደረገችው ነገር ልክና ትክክል ያልሆነ መሆኑን እየተረዳች ነው። እንግዲህ ወይዘሮ ገነት ይሄንን ከመስማቷ በፊት እድልን ዩኒፎርም ትገዣለሽ፣ ልብስሽን ትገዣለሽ፣ ደብተርሽንም ታስተካከያለሽ፣ ከሜላት ጋር ደግሞ በጣም ጎበዝ ተማሪ ስለሆንሽ አብራችሁ ትምህርታችሁን ትማራላችሁ፣ ምንም ቢፈጠር ምንም አንድ ላይ ስትሆኑ በጣም ደስ ይላል ብላ ነው ያለቻት። ይሄንን ነገርም አምና ተቀብላ አብራ ለመማር በወሰነችም ሰዓት ማሚዬ ይሄ ሁሉ ወጪ እኮ አያስፈልግም፣ እኔ ሰራተኛ ነኝ፣ እየሰራሁኝ በደሞዜ መማር እችላለሁኝ፣ ሌላው ቢቀር እናቴን መርዳት ቢቀርብኝ አለቻት። እድል አንቺ እንደዚህ መሆን የለብሽም፣ ምንም ቢፈጠር ምንም አንቺና እኔ በጣም ጥሩ እናትና ልጅ ሆነን እንቀጥላለን። ስለዚህ እያንዳንዱ የምትይ ነገር በሙሉ አምኜ መቀበልም አልፈልግም። ትምህርትሽንም ትማሪያለሽ፣ ወጮችሽን በሙሉ ምሸፍንልሽ እኔ ነኝ። ይሄ ካልሆነ በቃ አንቺን ለማስደሰት ስል ሁሉንም ነገር አደርጋለሁ ብላ እድል የወይዘሮ ገነትን ትዕዛዝ ተቀብላ ትምህርቷንም ለመማርና ከሜላት ጋርም ጥሩ ጸባይ እንዲኖራት ለማድረግ ወስናለች። ቢኒ በተደጋጋሚ እድልን አንቺ የምወድልሽ ነገር ቢኖር ኃይለኝነትሽንና በሴትነት ባህሪሽ ራስሽን ለመጠበቅ የምታረጊው ነገር በጣም ደስ ይላል እያለ አላት። የእድልን አንዳንድ ባህሪዎች እያጠና ይገኛል። እሷም ደግሞ ከሚባለው በላይ ከዚህ ከቤት አንተ በጣም ጥሩና መልካም ሰው የሆንከው ከማሚዬ ጋር ብቻ ነው። እድል ግን ያንተን አይነት መልካም ባህሪ የላትም እያለች አለች። ሜላትም እኮ ጥሩ ልጅ ነበረች፣ አሁን ነው በዚች ባክስቴ ሮማን የተቀየረችው ብሎ አላት። በቀጣይ ፓርት እስከምንገናኝ ድረስ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦቼ አመሰግናለሁኝ። ሰላማችሁ ብዝት ይበልልኝ።